እንዴት እንደሚያምር እንደዚህ ቡና ይቻላል። አዲስ አበባ ወጣ ብለን ኢትዮጵያ ውስጥ አሉ ከሚባሉ የቡና እርሻዎች ነው እየዞርን የምናየው። በቀደምት ኢትዮጵያን ከሚያስብሏት መካከል አንደኛው ቡና ወደ 80 መኪና ማዘጋጅተን እናቃለን። ቡና ለኛ አረንጓዴ ወርቃችን ነው። እንደዚህ ቡና አዲስ አበባ ቀምሼ አላውቅም። ለገዶ ቡና ዛፉና እንሰቱ ነኝ ሶስቱ ህይወቱ ነው ይባላል። የቡና ቱሪዝም በሚል አንድ የጀመርነው እንቅስቃሴ ነው። አይጠፉት የቡና ቢዝነስ ልገባ ነው። ጋራንቴው ጋይስ ዛሬ በ12 ሰዓት ተቀስቀሽ የት እንደምንሄድ ገምቱ። ዛሬ አዲስ አበባ አይደለም ማሳያችሁ። አዲስ አበባ ወጣ ብለን ኢትዮጵያ ውስጥ አሉ ከሚባሉ የቡና እርሻዎች ነው እየዞርን የምናየው። ያው እንግዲህ ባለፈው ቡና መጠጣት ነበር፣ አሁን ደግሞ እንዴት እንደሚሰራው ማሳያችኋለሁ። እንግዲህ ተከታተሉ። ጓዜን ይዣለሁ። ባይ ተነስተን አሁን ይርጋ ዓለም ደርሰናል። በጣም ደስ የሚል ትሪፕ ነበረ። አሁን እዚህ ደርሰናል ይርጋ ዓለምና አንድ እርሻ ላይ መተናል። ውስጥ ዞር ዞር ላርጋችሁና እዩት እስቲ አንድ ላይ እኔ ጋር እኔም ስለማላውቀው አዳዲስ ነገሮች እነግራችኋለሁ። ሶ ጋይስ አሁን የምንገኘው ፌሮ ፋርም ነው እና ለቡና ነው የመጣነው። ኦብቪየስሊ ሜን ፐርፐዛችን ዞር ዞር እያልን ነው። እኛም እንየው አንድ ላይ እንየው ሁለታችንም ቤትም ላላችሁት ቁጭ ላችሁ እዩት እንዴት እንደሚያምር። ሲጀመር አረንጓዴው አየሩም ይለያል ከከተማው ባይዘው መታችሁ እዩት። አሁን የምገኘው ማን ጋር ነው? ፌሮን አካባቢ ሁለገብ መሰረታዊ ህብረት ማህበር ነው። ኦኬ ስሙ ማን ልበል? ግዛው ቀጸላ ይባላል። ግዛው እሺ። እኔ ማንሲ ያባላለሁ። እሺ እና እዚህ ምንድነው አንተ ስራ ምንድነው የምትሰራው? እኔ የዚህ ሳይት የኢንዱስትሪ ኃላፊ ነኝ፣ የሳይቱ ኃላፊ ነኝ። ኦኬ ምንድነው ፎከሳችሁ? ፎከሳችን ዋናው የታጠበ ቡና ላይ ነው የምንሰራው። ምንድነው ፕሮሰሱ? ዋናዎቹን ዋና ፕሮሰሶች ከአርሶ አደሮች ቡና እንረከባለን። ከዛ ፕሮሰስ እናደርጋለን። ከዛ ወደ የሲዳማ ዩኒየን የታጠበውን ቡና አዘጋጅተን እንልካለን። ስቶሬጁን አይቼው በጣም ነው የሞላው ቡና። እናቴ ብታገኝ አታስተርፍም ዛሬ። እና ሲገብተን እናያለን ቡና አንድ ላይ እንጓዛለን። እሺ ይቻላል። ይሄ ምንድነው ስሙ? ቡና ይሄ የታጠበ ቡና አንደኛ ደረጃ በጣም የሚያምረው ስሙ ምንድነው? ሲዳማ የታጠበ ቡና። ሲዳማ ቡና ይላል። ከዛ አሁን ምንድነው የሚቀር ከዚህ በኋላ ስቴፖቹ? ከዚህ በኋላ አሁን መጫን ብቻ ነው። መጫን ብቻ ከዛ መሸጥ መጫን ብቻ ነው። ይሄው ለመጫን ተዘጋጅቷል። ኦኬ እነዚህ ኦሬዲ ተዘጋጅተው ስማም በጣም ብዙ ነው ቡናው። ሀበሻ ግን በጣም ጠጣላችሁ። ቀነሱ ይዘቻችሁ በቃ አንዳንድ እነዚህ ሰርቄ ወስላታለሁ። እሺ እሺ። በአመት ወይ በወር ስንት ነው ሽያጫችሁ ምናምን? እኛ በዘንድሮ ምርት የለም እንጂ ምርት ባለበት ዘመን ወደ 80 መኪና ማዘጋጅተን እናቃለን። ኦኬ አሁን ስንት ነው? አሁን ወደ ምርት የለም ዘንድሮ በሲዳማ ክልል ብዙ ምርት የለም። ወደ 25 መኪና ገዝተናል። ለውጭም ታከፋፈላላችሁ ማለት ነው? እኛ ቀጥታ ወደ ለሲዳማ ዩኒየን ነው የምናስረክመው። ከስፖርት የሚያደርገው ሲዳማ ዩኒየን። እዛ አካባቢ ጋር የነበረው እንጨቶቹ ምናምን የተደረደረው ምን ነበር? ለቀማ የሚካሄድበት
የሚካሄድበት ቦታ ነው። ይሄ አሁን ተጣርቶ የመጣ ነው። በቃ ተለቅሞ አልቆ የመጣ ነው። አሁን መጫን ብቻ ነው። እዛ ደግሞ የተቆራረጠ ቡና በማሽን በቲል የተወጋ ቡና ለቀማ የሚካሄድበት ቦታ ነው። አንድ ባንድ ማለት ነው። አስማ ይሄ ሁላ ተጠርቶ ነው ጋር ተጣርቶ እናንተ ጠጡት ዝምባችሁ ይተበል ይውላ ዛሬ ጠጥታችሁ ነው የምትሄዱት እንዴ? ማታ ዛሬ ጀምራ እንድትሰጡኝ ጊፍት ማለት ነው። ይዤ እንድሄድ አንድ ይሄንን ይዤ እሄዳለሁ። አንድ ታጋር ለሌላ ሰው አለ። በጣም ይከብዳል ስራው። ይከብዳል እንዴ? በጣም ጎበዝ ናቸው። ጉልበት ስራ ጉልበት ይጠይቃል። እኔ አልችልም። አይ ችግር የለውም እንዴ በቻልኩትማ እንገዛለሁ። አጥበን አድርቀን ተሸክመን እኔ አልችልም። እንዴ ዲኮ ጠንካራ ነኝ እንደምታየው አይደለም። ስንት ጊዜ ሆናችሁ በዚህ ስራ ላይ? 3 አመት። አንተስ? 3 ወር? ኦኬ። በጣም ከባድ ነው ጋይዝ፣ እንደሚመስላችሁ አይደለም። ከባድ ከጀርባ ያለው ሰውን አመስግኑ። ይኸውላ ሰዎችን እና ጋይዝ ቀለሙ ራሱ እንዴት እንደሚያምር እንደዚህ ቡና ይቻላል ተሰልጎ ግን ዳማ ቡና ይባላል። ይርጋለም እንጠጣለን ተብሏል። ገና ዛሬ ልጀምር ነው። በጣም የሚያምር ቡና ስለሆነ እዚህ ሲዳማ ልጀምር። እንግዲህ እዚህ አመሰግናለሁ። እንዴት ነበር የሚባለው? ገላንቴሞ እንዴ? ገላንቴሞ አለማየሁ እባላለሁ። አለማየሁ ጌታቸው በቱሪዝም ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ነኝ። ምን የመሰለ የሚጥም ቡና እየጠጣው እንዳለ ብታውቁ። ለኔ መጀመሪያ ጊዜ ስለሆነ በጣም ጠንካራ ነው። ግን ቡናው ግን ለየት ይላል። እንደዛ ቡና አዲስ አበባ ቀምሼ አላውቅም ስቲል ግን ገና there's a first for everything ይባላል። እና አሁን ይሄኛውን the whole trip ምናምን ነገር ያዘጋጃችሁት ለምንድን ነው? what's the main reason? እንግዲህ በአንደኛው የሀገራችን ብራንድ ማስታወቂያ ላንድ ኦፍ ኦሪጂንስ ወይም ምድረ ቀደምት ነው። ምድረ ቀደምት ኢትዮጵያን ከሚያስብሏት መካከል አንደኛው ቡና ነው። በርካታ ምክንያቶች አሉ። ኢትዮጵያ የረጃጅም ወንዞች መፍሰሻ ሀገር ነች። ኢትዮጵያ የጥንታዊ ሰው ዘር መገኛ ነች። ኢትዮጵያ የጥንታዊ ስነ መንግስት የነበራት ሀገር ነች። ኢትዮጵያ በርካታ ቋንቋዎችና በተለይ ደግሞ የጽሁፍ ሀብት ያላት ሀገር ነች። አፍሪካ ቀዳሚ ወይም ብቸኛ ሊያሰኛት የሚችል ኢትዮጵያን ቀዳሚ ምድረ ቀደምት የሚያሰኛት በርካታ ነገሮች አሉ። ከነዚህ በርካታ ነገሮች አንዱ ቡና ነው። ኢትዮጵያ የቡና መገኛ ነች። በተለይ ደግሞ የኮፊ አረቢካ። ስለዚህ ይሄን አንደኛው ብራንዳችን የምናስተዋውቅበት ወይም ደግሞ አገር የምናስተዋውቅበት ነው። በማስተዋወቃችን ደግሞ ቱሪስቶች የሀገር ውስጥም ቱሪስት የሆነ የውጭ ቱሪስት ቡናን እንደ አንድ መዳረሻ እንዲጎበኙ ነው። ቡናውን ፍሬውን አይደለም ሂደቱን ከተከላ ጀምሮ ከችግኝ ማፍላት ጀምሮ በምርምሩን ጥናቱን ከዛ ደግሞ አለቃቀሙን፣ አስተጣጠቡን፣ አደራረቁን እንዴት አድርጎ እንደሚታሸግ እንዴት ወደ ውጭ ገበያ እንደሚላክ እንዴት ወደ ሀገር ውስጥ ገበያ ይሄ አንደኛው ፓኬጅ ነው። በሌላ አንጻር ደግሞ ቡና ማህበራዊ ትስስራችን ላይ የራሱ የሆነ ከፍተኛ አስተዋጽኦ አለው። ልክ እኔና አንቺ አሁን ቁጭ ብለን እያወጋን ቡና እየጠጣን ነው። ማህበራዊ ችግሮቻችንን የምንነቅስበት፣ አዳዲስ የአሰራር ስርዓት የምንፈጥርበት፣ ለማህበራዊ ችግሮቻችን መፍትሄ የምንጠቁምበት፣ እግረ መንገዳችን መጠጣት ብቻ ሳይሆን አቦሉ ተፈልቶ ሆናው በረካው እስኪደርስ ድረስ ሌሎች ስራዎቻችንን እናቶቻችን ይዘው መጥተው እየሰሩ ቤታቸው ያጋጠማቸውን አካባቢያቸው የገጠማቸውን ነገሮች የሚፈቱበት፣ ግጭቶች ካሉ እነዛ ግጭቶች ወደ እርቅ ደረጃ የሚመጣበት፣ ምርቃት የሚጎደጎዱበት። ምናልባትም አንዳንድ ቦታ በተለይ ምን አይነት ነገር ይኖራል? ቁርሱን እንኳን ያላገኘ ጎረቤት በቡና አማካኝነት ቁርሱን ያገኛል። የቡና ቁርስ አብሮ ይቀርባል። ስለዚህ ቡና ቁርሱም በልቶ ቡናውን ጠጥቶ አመስግኖ ይሄዳል። ማህበራዊ ትስስሩ የዛን ያክል እንዲጠነክርም እድል ፈጥሯል ማለት ነው። ስለዚህ ይሄን ያላስተዋወቅን ምን እናስተዋወቅ? እውነት ነው። እኔም በዛሬ በመገኘቴ በጣም ነው ደስ ያለኝ። ሁሉንም ነገር እስከማይ ድረስ ዝግጁ ሆኜ የመጣሁት ቡና በጣም ደስ ይላል። ስለዚህ ካሁን በኋላ ቡና ጠጭም ትሆኛለሽ ማለት ነው? አዎ I promise። እና በጣም አመሰግናለሁ for having us። ቀጣይ where's our next stop? ዛሬ እንግዲህ ጅማሬያችን ነው።
በቀጣዩ ቀኖች 3 ክልሎች ጋር እንሄዳለን። ዛሬ ላይ ያለው ሲዳማ ክልል አሁን የምናየው ፌሮ የኮኦፕሬቲቭ ወይንም ደግሞ ፌሮ የቡና የህብረት ስራ ማህበር ሂደትን ነው ያየነው። ቅድም እንዳያችሁት ቡና እንዴት ተደርጎ እየተዘጋጀ ለማዕከላዊ ገበያ እንደሚቀርብ ነው። በቀጣዩ ቀን ደግሞ እርሻ እናያለን፣ የቡና እርሻ እናያለን። በጌዶ ዞን አንድ ወረዳ ላይ ሄደን የቡና እርሻ እናያለን። ሂደቱን አጠቃላይ ማህበራዊ ኢኮኖሚያዊ ትስስሩን እናይበት አግባብ አለ። የተወሰኑ ቀኖች ከቆየን በኋላ በቀጣዩ ቀኖች ጅማ ሄደን ደግሞ ጮጬ የሚባል የቡና የዘር ባንክ አጠቃላይ የቡና ዝርያዎች ያሉበትና የሚከማቹበት እዛ ያለውን እርሻ ጫካ የምናይበት አግባብ አለ። እሱን የተወሰነ ቀናት ከጨረስን በኋላ ወደ ከፋ ዞን ደግሞ በመሄድ በከፋ ዞን ያለውን የቡና ጫካና ሌሎች ከቡና ጋር ተያያዥ የሆኑ ነገሮችን የምንመለከትበት አግባብ አለ። ጥሩ ቆይታ እንደሚኖራችሁ እርግጠኛ ነኝ። በዚህ ምክንያት እርግጠኛ ነኝ ታዳሚዎቻችሁ በቀጣዩ ጊዜ በቡና ለቀማ ቡና እንግዲህ የራሱ ጊዜ አለው። የተከላ ጊዜ አለው፣ የአበባ ጊዜ አለው፣ የምንድነው የሃርቨስቲንግ ወይንም ደግሞ የለቀማ ጊዜ አለው። ከለቀማ በኋላ መታጠብ ማድረቅ ከዛ አስፈላጊው ነገር ተዘጋጅቶ ለሚመለከተው ገበያ ለማዕከላዊ ገበያ የሚቀርብበት አግባብ አለ። ይሄ ነው እንግዲህ ሂደቱ። እያጣጣመን ቡናችንን እንግዲህ ተጫወትን በደንብ እውነት ነው። ቴንክ ዩ ሶ ማች። ሶ ጋይስ እዚህ የነበረን ቆይታ ጨርሰናል። አሁን ቀጣይ ወደ ዲላ ነው። ተከታተሉ። ይርጋ ጨፌ ደርሰናል። ስካርፍ ሳያልቅ በፊት ቶሎ ልሂድ ነው። magana dhugaatiik magana dhugoofik dhugaatiik magan utatatayaana utattakanagee'a tennaastaatat kanmanbee'a ummanse atee galaatee fantaanen galaatatee gahu magan daggeedha keessumaa dulcha baadhaamna daggeechi nuduma baadhaamna programma eeka qixxeessate kette huccite kette baadhaa gaatto mageno gadame magen galati magen shiitoo ki magen lumoo ki magen ardinetten galaatatee gahu ko mageno taanna gaddoole kudisaten kolbaa kabaa daggeen alaadeen inni dumii inni daggeen nagii kolbaatee gadowaan መልካሙን ሁሉ እየተመኘው መድረኩን ደግሞ ከዞን በኩል መጥተውልን ቀጣይ መድረኩን የሚፈቱልን እንዲከፍቱልን አቶ እድሉ ታደሰ መጥተው በክብር መድረኩን እንዲከፍቱልን። ቡና ሲባል ገዶ ሲባል ቡና፣ ስለዚህ ሁለቱ የአንድ ሳንቲም ገጽታዎች ናቸው። የብዙ የሀያላን ሀገራቶችንም በር እያንኳኳ ባለ ጣዕሙ ቡና ኦርጋኒክ ኮፊ የሚያመርት የይርጋ ጨፌ ቡና የሚያመርት ዞን ከመሆኑ አንፃር ታይፑ ወረዳዎችን ቢላዩ አንድ ናቸው። እዚህም የሚመረተው የይርጋ ጨፌ ቡና ነውና ከለቀማም ከእይታም በዘለለ በባህላዊ መንገድ የተዘጋጀ ቡናን ከባህላዊ ምግብ ጋር እያጣጣመን መልካም ጊዜ የምናሳልፍ እንደሆነ ተስፋ በማድረግ የጉብኝት ጊዜያችን እጅግ በጣም ያማረ የተሳካ ይሆናል ብዬ በዞኑ ቱሪዝም መምሪያ ስም እጅግ አድርጌ አጠቃላይ እንግዶችን እንዲሁም መዋቅሩ ውስጥ ያላችሁ በየደረጃ ያላችሁ አመራሮች ይህንን ዝግጅት አድርጋችሁ ስለጠበቃችሁን እያመሰገንን
አሁን የአጠቃላይ የዛሬውን መልእክትና ቀጣይ ያለውንም እንግዳ እንዲጋብዙ የክልላችን የቱሪዝም ቢሮ ኃላፊ ክብርት ወይዘሮ ወይንቱ ወደዚህ መጥቶ መልእክታቸውን እንዳስተላልፉ በክብር እንድሸኙልን እንጠይቃለሁ። አባቶች እዚህ ጋር ቆሜ ንግግር እንዲያደርግ እንድትፈቅዱልኝ በትህትና እጠይቃለሁ። እሺ፣ አመሰግናለሁ። ቡና ለኛ አረንጓዴ ወርቃችን ነው። ስለዚህ ከዚህ አንፃር ቡና በኢትዮጵያ ይሄን ያክል ስፍራ የያዘ ሲሆን በክልላችን ደቡብም በተለያዩ ዞኖች ቡና ይመረታል። የተለያዩ ህብረተሰብ ክፍሎች በስፋት ቡና ያመርታሉ። ቡና አምራች ከሆኑ አካባቢዎች አንዱ ደግሞ የጌዲዮ ዞን ነው። ከጌዲዮ ዞን ውስጥ ደግሞ ይርጋ ጨፌ ትልቁን ድርሻ ይዛል። ይርጋ ጨፌ ውስጥ ያለው የይርጋ ጨፌን ቡና የሚያመርት ደግሞ ዛሬ የተገኘንበት የገደብ ወረዳ ነው። የቡና ኢንዱስትሪ ላይ በጋራ ለማምረት በጋራ ለመስራት የኛ የክልላችን ከፍተኛ አመራሮች የክልላችን የዚህ አካባቢ ተወላጅ የሆነው ዶክተር አበባየውን ጭምር ዶክተር ዝናቡም ጭምር የዞኑ አስተዳዳሪ አሁን ቻይና ነው የሚገኙት። ይሄንኑ ቡና ለማስተዋወቅ ይሄንኑ ቡና ደግሞ የንግድ ትስስር ለመፍጠር በኢንዱስትሪው በጋራ ለመስራት ዛሬ ከሀገር ወጥተው ቡናችን ቻይና ላይ ተፈላጊ ሆኖ ትውውቅ ስራ እየሰሩ ነው። የንግድ ትስስርም እየፈጠሩ ነው። በዓለም ደረጃ ቡናችን ግብይት ላይ ይውላል። በዓለም ደረጃ ይጠጣል። ከአዲስ አበባ እስከ ዋይት ሃውስ፣ ከአዲስ አበባ እስከ ቤጂንግ፣ ከአዲስ አበባ እስከ ሞናኮ በሁሉም የዓለም ክፍሎች የኢትዮጵያ ቡና እየተጣጣመ ይጠጣል። ስለዚህ ይሄ እየተጣጣመ የሚጠጣው የሚፈለገው ቡናችን መጎብኘት የሚገባዋል ነው። የቡና ቱሪዝም በሚል አንድ የጀመርነው እንቅስቃሴ ነው። በሁለተኛ ደረጃ ቡና ሌላም ጉዳይ አለው። የአካባቢ ስነ ምህዳርን ከመጠበቅ አንጻር ከስነ ምህዳር ጥበቃ አንጻር ቡናችን እንዲጎበኝ ያስፈልጋል። ዓለምን አሁን ላይ የከፍተኛ የካርቦን ጋዝ ልቀት የሰዎች ጤና ላይ እያመጣ ያለውን ጫና ከመቀነስ አንጻር በተለይ በግብርና ወይም በአካባቢ ጥበቃ ዘንድ የራሱ የሆነ አስተዋጽኦ አለው። ቡናችን ይህንንም አስተዋጽኦ ከመወጣት አንጻር መጎብኘት ይገባዋል ነው። ሶስተኛው ከስራ ዕድል ፈጠራ ከግብርናው እስከ ኢንዱስትሪ ምርቱ በርካታ የሰው ሀብት ይተሳተፍበታል። ሂደቱ ምን ይመስላል? በዚህም መጎብኘት አለበት። ስለዚህ ቱሪዝምን በመጠቀም ተጨማሪ የገቢ ዕድል መፍጠር ማለት ነው። አሁን በጣም ረጅም ሃይክ ውስጥ ገብተናል። በቡናዎቹ መሀል ላይ ነው ያለነው። ሲ ኮፊ ኤቭሪዌር እና መጨረሻችን መቼ እንደሆነ አላወኩም፣ ግን we'll see together። በጣም ላበለብኛለሁ እንደዚህ እኔ ካወቃችሁኝ ሃይኪንግ ና ወፍ ግን ይሄን ቡና ለማየት እርሻን ለማየት that's everywhere around us ያምር። so yeah እንግዲህ እንዳልወድቅባችሁ ልጃችሁ 38 ሚሊዮን ኪሎ ግራም እሸት ቡና ለመሰብሰብ አቅደን እየሰራን ነው ያለነው። ስለዚህ አሁን እዚህ ያለው አርሶ አደር አቶ መንገሻ ይባላሉ። የአቶ መንገሻ ክላስተር ነው ይሄ። በጣም ትልቅ ክላስተር። በዚህ ክላስተር ላይ ወደ 70 የሚደርሱ አርሶ አደሮች አሉ፣ በጋራ ያለማሉ። ምርታቸው በዚህ ስቴጅ አጠቃላይ ይሄ ክላስተር በሙሉ ወደ 70 ሄክታር የሚሸፈነው ቡና እንደዛ አይነት ልጅ ቡና ነው ያለው። ካሁን በኋላ ደግሞ ቡና ሲለቀም ቀይ ቡና ብቻ ቡና አለቃቀሙም እነዚህ በጥንቃቄ አንድም ፍሬ አንድም ቅጠል ሳይነሳ በአግባቡ ደህንነቱን እየጠበቅን ለቀማን የምንጀምር ይሆናል። በጣም አመሰግናለሁ። አሁን ደግሞ ቡና ለቀማ እስቲ ሊያስተምር መጥቷል። ማን ጋር ነው ያለሁት? በገደው ዞን ገደብ ወረዳ። ኦኬ፣ ማን ልበል? አንተ ስምህን አስታውቅ። ስሜ ታሪኩ ሮቤ ይባላል። እሺ፣ እዚህ አካባቢ ምን እንደምትሰራው? እኔ እዚህ ከተማ ከንቲባ ነኝ። ኦራ ዋው ናይስ። I didn't know this። እሺ፣ ይሄ ሁሉ በጣም ነው የሚያምረው፣ ግን እንደዚህ አይነት ነገር አይቻል አቀም ነው። መጀመሪያ ጊዜ ሳይ እኛ እንግዲህ የኖርንበት ነው ያደግንበት፣ አባቶቻችን በዚህ ነው ያሳደጉን ማለት ነው። ትልቁ ደግሞ የኢኮኖሚያችን ምንጭ ቡና ነው። ኦፍ ኮርስ በጣም ነው የሚያምረው ቦታው። ትንሽ ዳገቷ ከባድ ናት ለከተማ ሰው አይሆንም። ዳገቷ ትንሽ ለኛ እንጂ ለእናንተ የምትመች አይደለችም። እና ዳገቱን ስታስቢ አሁን ይሄ ሁሉ ዳገት ባለበት መሬት
ለም መሬት ማለት አፈር እንዳይታጠብ ያው ጌዲዮ በዚህ ይታወቃል። ጥምር እርሻ የሚባለው ይሄ ነው። አሁን ይሄ ቡና አለ፣ እዚህ ጋር እንሰት አለ፣ ሌላም ደግሞ ውስጥ ሙዝ ይመረታል፣ የተለያዩ ምርቶች ይመረታሉ ማለት ነው። ስለዚህ አብዛኛ መሬት ሁኔታው ገዲዮ ዞን ውስጥ እንደዛ አይነት ተዳፋቻማ ቦታ ነው ከበር የሚያደርገውና አርሶ አደሮቻችን እንግዲህ አመቱን ሙሉ እርሻ ውስጥ ነው የሚያሳልፉት። መሬት ለመሬት ደግሞ እንዳይታጠቡ ተክሎች ይኖራሉ። አሁን ይሄ እንጨት ነው። ለገዲዮ ቡና ዛፉና እንሰቱ እነኚህ ሶስቱ ህይወቱ ነው ይባላል። ዛፉ ይሄ ነው፣ ቡናው ይሄ ነው፣ እንሰቱ ደግሞ ይሄ ነው። እነኚህ ሶስቶቹ በጣም ተጣምሮ ነው አንድ ላይ የሚኖሩት ማለት ነው። በጣም የሚያምራው ዛፉ ማይ ጋድ ዛፉ ፀሐይ ጊዜ ቡና እንዳይጎዳ እንደ ጥላም ያገለግላል። አልፎም ደግሞ ያው ኦክሲጅኑ ለኛም ይጠቀመ ነው። እሺ አሁን አለቃቀሙ ፕሮሰሱ እንዴት ነው? ሲደርስ እንደዚህ ነው ይቀላል እና ምንድነው መደረግ ያለበት? እንደዚህ የሰበርሽ ነው መውሰድ ያለብሽ ማለት ነው። ደረሰ ተብሎ እንደዚህ አይሸመጠጥም። ከተሸመጠጠ ይሄ ጡቱ ይጎዳል። ኦኬ መልሶ የሚመጣበት ምክንያቱም ይሄን ካነሳን በኋላ ድጋሜ ያብባል እዛው ለቀጣይ ዓመት ማለት ነው። ሰበር ነው የምናደርገው። እነኚህ ከተሸመጠጠ ይደርቃል። ይሄ ሙሉ በሙሉ ማለት ነው እንዳይደርቅ እንዳይጎዳ አድርገን ነው። አያችሁ እንደዚህ አይደለም መውጣት ያለበት። እንደዚህ ነው መውጣት ያለበት። እንደዚህ ነው ማለት ነው። ልክ ነው። ሁላችሁ ፈላ። አሁን የቡና ቢዝነስ ልገባ ነው እዚህ በቃ ያዋጣሻል። ይሰማኛል እንዴ? ተማው ብዙ አልተስማማኝ። ያዋጣሻል። እና አሁን ከዚህ በኋላ ምንድነው ፕሮሰስ የሚቀረው? አሁን እዚህ ጋር የወጣው ይታያል። ይሄ ይታጠባል። ኢንዱስትሪ ያለ በኋላ ታያላችሁና ይሄንን በሙሉ እንደዚህ የሆነውን በኢንዱስትሪ ፕሮሰስ ይደረግና ይታጠባል። ከዛ ይሰጣል እንዲደርቅ ማለት ነው። ከደረቀ በኋላ ደግሞ ደረቅ ማበጠራውም አለ ራሱ ማስችሎ። ከዛ ፓክ ተደርጎ ይላል። ሁሉንም ዛሬ ሞከረና ከሆነ ተቀጠራለሁ። ፒስ ፒስ አይ እንደዚህ አባቶች አርሶ አደሮች በህብረት አንድ ላይ በሚሰሩበት ጊዜ ይሄን ድምጽ እያሰሙ ነው የሚለቅሙት። እርሻውንም ሲያርሱ ምን ሲያደርጉ አንድ ላይ ጋይዝ እንግዲህ ይሄን ሁላ ለቀም ያለው ዛሬ ጉዴ እስቲ ደልያች ነይ እዚህ ውስጥ ብዙ ሀብት አለ ማለት ነው። ይሄ ለአንድ እንሰት ተቆርጦ ነው በዚህ 3-4 እንዲወጣ የሚደረገው ማለት ነው። ሀምቾ ወጣ ነው የሚባለው በገደኛ። ከዛ በኋላ ሀምቾ ወጣ ይባላል። ይሄን ሙሉ በዚህ ድሜ ሳይደርስ ይቆረጣል። ከታች ይቆረጥና ብዙ ሆኖ ደግሞ ይበቅላል። እርስ በርስ ይባዛል ማለት ነው። ከዛ በኋላ ይሄንን ነው እኛ እየበላን ያደግን እንዴ። እኛም በልተናል እኮ ወደርሰናል። Guys, look at the size. ሞክሪ እንደ ከረሜላ መብላት ይቻላል። ነው አይጠፍጥ ነው ከረሜላ ታይም አለው በራሱ ጋይስ ቼሪ ነው የሚለው። በልቼ እንዳልጨርሰው ፈራ ውሃ አለው በደንብ እንትን ውሃ አለው። ፍርጥ እያለ ነው እንጂ ነው ራሱ ያነስተ እኮ በኋላ ይሄ ሊጋግ ነው ይወጣል። ውሃው የውስጥኛው ፍሬው ብቻ ነው። ፍሬው ብቻ ውሃውን ጨምቃችሁ ውስጥ ይመጣል። በጣም ሲጣፍጥ እንደ ጁስ እንደነት ካደ ፍሽ ደራሪ ፍሽ ያቡኖ ያጋዳ ፍችወቻ ያስኩት ፍችወቻ እኮ ያለቱ ነው እንዴ? በደምብ ዛሬ እየሰራሁትን በል ይዤ ነው የምገባው ወደ ቤቴ። አርሱም ፉሌ አርሱሬ ካዮ በራለ ካዮ ብሬታ ይስነ 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 ኩላኩሎ 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 ኩላኩሎ
ገደ እንደነቴ ሃሹ እንደነቴ ቀደ ሶ ጋይስ ይሄን ሁላ ለቅሜ በግቶኛል። የሚቀጥለው ፕሮሰስ ጋር መሄድ ስላለብን አሁን በቃ ጨርሻለሁ። እዩት ይሄውላ ያገዙኝ እነሱ ለቅሜ ያለው አሁን የሚቀጥለው ፕሮሰስ ላይ ነው የምንሄደው። የመታጠቡ ምናምኑ ጁስ መውጣቱ ተከታተሉ። የተለየ እንግዳ ጋር ነኝ ያለሁት። ራስሽ አስታውቂልን። ወይኒቱ መልኩ ይባላልው የደቡብ ኢትዮጵያ ክልል ቱሪዝም ቢሮ ኃላፊ። የቡና ቱሪዝሙን አስተዋውቅ ነው የመጣ ነውና በጣም ብዙ ነገር ነው ያየነው። መገናኘው ቱሪዝም ጋርና ቡና በጣም ወሳኝ ነው። ቡናና ቱሪዝም በጣም ብዙ የሚያገናኘው ነገር አለ። አንዱ ያው ቡና ባህላዊ እሴት ነው ለኢትዮጵያ፣ ለኛ ለኢትዮጵያውያን የቡና ሰርሞኒው በራሱ ማለት ነው። ቡና አፍልተን እስከምንጠጣ ድረስ ያለው ሰርሞኒ ባህላችን ነው። ከባህላችን ጋር ትልቅ ትስስር ያለው ስለሆነ ቱሪዝም ጋር የሚገናኘው አንዱ እሱ ነው። ሁለተኛ አንድ ቱሪስት ወደ ሀገራችን ወይም ወደ ክልላችን መጥቶ በየሆቴሉ በየበረንዳው እየተፈላ ያለው ቡና እንዴት ነው የሚመረተው፣ ከየት ነው የሚመጣው የሚል ጥያቄ ሊያነሳ ይችላል። ስለዚህ ከማሳ አሁን ዛሬ ቅድም እንዳየነው ፕሮሰሱን ቡና ተክሉ ይሄን ይመስላል፣ ከዛ እንደዚህ ይለቀማል፣ እንደዚህ ይታጠባል፣ እንደዚህ የሆነ ለዚህ በሲኒ ወደምንጠጣው ቡና ደርሷል የምንለው አንዱ ለቱሪዝም ፕሮሞት የምናደርግበት የቡና ቱሪዝምን የምናስፋፋበት መንገድ ነው። ሌላው ሶስተኛው ነገር ቡና የኢኮኖሚ ምንጫችን ነው። አንዱ የኢኮኖሚ ዋልታ ነው። ቱሪዝም አንዱ የኢኮኖሚ ዋልታ ነው። ስለዚህ ቡና የቱሪዝም መዳረሻ መሆን አለበት ብለን ነው የምናስበው። ቡናው ሊጎበኝ ይገባል፣ ቡናው ሊሸጥ ይገባል፣ ፕሮሞት ሊደረግ ይገባል። እንደገና ደግሞ ቡና አፈላል ስርዓታችን ራሱ ፕሮሞት ሊደረግ ይገባል፣ የቱሪስት መዳረሻ መሆን አለበት ብለን ነው የምናስበው። ከዚህ ውጪ ለማህበራዊ መስተጋብራችን ትልቅ ጠቀሜታ አለው። ቱሪዝምን እኛ ለኢኮኖሚ ጠቀሜታ ብቻ አይደለም የምናየው። የማህበራዊ መስተጋብራችን፣ የህዝብ ለህዝብ ትስስራችን፣ አብሮ የመብላት አብሮ የመጠጣት የመገናኘት እድል ይሰጣል። ስለዚህ ቡና አንዱ የመገናኛ የማህበራዊ መስተጋብራችን ውጤት ነው ማለት ማህበራዊ መስተጋብራችን የሚያጠናክር እርስ በርስ የጋራ እንድንበላ አብረን እንድንጠጣ የሚያደርግ እንግዳ የምንቀበልበት የኢትዮጵያውያን ልዩ መገለጫችን ነውና ስለ ቡና ከቱሪዝም ጋር ብዙ የሚያገናኘው ነገር አለ ማለት ነው። እውነት ነው። ሁሉንም ነገር ነው ያየነው ዛሬ ስቴፖች። እኔም ራሱ እንደዚህ አላውቀውም ነበር። እንደዚህ ውስጥ ድረስ በጣምም ልፋት አለው፣ ውበቱም ደግሞ አንድ ላይ አለው ውስጥ ስትሄጂ እና በጣም ደስ ቢለው የተለያየ አዳዲስ ነገሮችንም እንደዚህ አይነት ነገሮች አይተናል። ምርቃትም ተሰጥቶናል። በጣም ጥሩ ሰዓት ነው ያሳለፍነውና በጣም ነው የምናመሰግነው እንደዚህ አይነት ፕሮግራም ላይ ስለተጠራን። ባትችልም እናመሰግንሻለን ለምታረጊ ስራ እጅግ በጣም እኔም አመሰግናለሁ። የመጨረሻ መልእክት ካለሽ ለተመልካቾቻችን? ያ ቡና ከዚህ በፊት እኛ የቱሪዝም ዘርፉ በዚህ ደረጃ ትኩረት ተሰጥቶት ስራ እስኪጀምር ድረስ ቡና ለኢኮኖሚ ዋልታችን ሆኖ ያገለገለ ነው ያለው። የአረንጓዴ ወርቃችን ነው። በቡና መገኛ አካባቢ ነን፣ ግን ቡናን ከቱሪዝም ጋር አገናኝተን አናውቅ። ስለዚህ ይሄ የመጀመሪያ ጅምር ስራችን ነው። ቡናን የቡና ቱሪዝም አድርገን ከቱሪዝም ጋር አቆራኝተን ለመስራት የመጀመሪያ ስራችን ስለሆነ ለቱሪዝም ቡና ትልቅ ጠቀሜታ ስላለው የቡና አምራች አካባቢዎች በተለይ
ቡናችን ስናመርት ማምረት ብቻ ሳይሆን አንደኛ በብዛት ማምረት በብዛት አምርተን ያው የውጭ ምንዛሪ የሚያስገኝ ስለሆነ ለኢኮኖሚ ትልቅ ጠቀሜታ ስላለው የኢኮኖሚ ገበያ ውስጥ እንደ ልብ እንድገባ በብዛት ማምረቱ ትልቁ ስራ ነው። ከዛ ውጭ በጥራት ማምረት ዝም ብሎ ማምረት ብቻ ሳይሆን ቡናችን ተመራጭ እንዲሆን ምክንያቱም ወደ ዓለም ገበያ ቀርቦ ቡናን ሸጠን ገንዘብ ማግኘታችን ብቻ ሳይሆን ስማችንን ከዛው ጋር እንሸጣለን፣ ገጽታችንን ከዛ ጋር እንሸጣለን። ስለዚህ ቡናን በጥራት ማምረት ለኛ ወሳኝ ነው ማለት ነው። ስለዚህ ቡናችንን በጥራት አምርተን ለዓለም ገበያ እናቅርብ። የቡና ስርዓታችንን ከማሳ ጀምሮ እስከ ኢንዱስትሪ ድረስ ከኢንዱስትሪ ደግሞ እስከ ሲኒ ድረስ ጠጥተን አፍልተን እስከምንጠጣ እስከ ቤታችን ድረስ ያለውን በጣም በጥንቃቄና ጥራቱን በጠበቀ መንገድ ባህላችንን በጠበቀ መንገድ ቡናን ለቱሪስቶች እናቅርብ እላለሁ። ታንክ ዩ ሰገናም ወደናል። ቴንክ ዩ ሶ ማች። እንግዲህ በጣም ነው እናመሰግነው እዚህ ስለመጣን ስለተማርነው ራስ ስላየነው በቃ ደስ ብሎናል። ቴንክ ዩ ሶ ማች እናመሰግናለን።